እንኳን ደህና ቆየ። በዚህ አጋጣሚ በጣም እንደምወድ ነገር እፈልጋለሁ እና ትላንት ጌመን እያየው ነበር። ባለማሸነፍ አዝኛለሁ። ሰው ግን ኦኬ አሸንፍ ያለው የሰው ፍቅር። አመሰግናለሁ። እሺ ቴንኪ በጣም እና እድሉን ስለሰጠኝም አመሰግናለሁ። እኔ ከዚህ በፊትም ማማክሬ በምክር ተሰርቻለሁ። ቴንኪ ለዛም። አሁን ደግሞ ምን ሆነ መሰለ፣ ራሴን አክሜ የራሴን ህይወት መጀመር እፈልጋለሁ። እንደዛ ምን ያደረግኩት ሎንግ ታይም 1 ዓመት ከምናምን ጠብቄያለሁ፣ እንደዛ አይነት ነገር ሳላደርግ ማለት ነው። ከዛ በፊት ያኔ ኤክስ ቦይ ፍሬንድ ነበረ። በጣም ላይ 9 ዓመታችን ነው ከተዋወቅን። እሱ ገና ተማሪ እያለን የማውቀው በብዙ ሰፖርት አድርጌዋለሁ እና ሁሌም የሚለኝ አንቺ ብታገቢም ባታገቢም እኔ ደረሳሽ አልችልም። ቢኮዝ ብቻውን በነበረ ወቅት እኔ አጠገቡ ነበርኩኝ። ለእኔም እንደዛው የመጀመሪያ ስደቴ ጊዜ በጣም ለእኔ አስከፊ ነበረ። ሰው ይናፍቀኛል ምናምን። በዛ ሞመንት አጠገቤ ነበር። አሁን እንደዚህ አግዤዋለሁ ብዬ መናገርም አልችልም። ምክንያቱም እሱ ካገዘኝ በላይ አላገዝኩትም ብዬ ስለማስብ እና ዲፕሬሽን ውስጥ እንዳልገባ ምናምን ብዙ ታይሙን ሰጥቶኛል። ትምህርቱን ትቶ እኔን በቃ እንዳልጨነቅ በጣም ትሪት ያደርገኝ ነበርና ከዛ በኋላ ምን ተፈጠረ መሀል ላይ 4ኛ ዓመታችን ላይ እሱ ኢንጂነሪንግ ነው 5 ዓመት ነው የተማረው እና 4ኛ ዓመታችን ላይ 1 ዓመት ነው የቀረኝና ስለዚህ ነይ ምናምን ይለኛል እና እኔ በመሀል ደግሞ መምጣት አልችልም። ድሪም አለኝ ነገ ማሳካት የምፈልገው ያንን ነገር ሳላደርግ አልመጣም የሚል ሀሳብ ነበርና እሺ እመጣለሁ ብቻ ተመረቅ እኔ እመጣለሁ ነበር። 4ኛው ዓመት ላይ እሱ በጣም አከረረ። ይሄን ዓመት ካልመጣሽ እኔና አንቺ ያለን ነገር ያቆማል ሲል እኔ ሁለት አማራጭ መሀል ላይ ሆንኩኝ። አንደኛ እናትና አባቴ እኔን ሰፖርት የማደርጋቸው ስራ ይሰሩ በእድሜያቸው ትልልቅ ናቸው። እኔ ደግሞ ያንን ትቼ እሱ ጋር ብሄድ የቤት ኪራይ ውስጥ ነው ያሉት። እኔ እዛ እሱን ብዬ መርጬ ብሄድ ቤተሰቦቼን አጣቸዋለሁ። እነሱን ማገዝ አልችልም ብዬ አሰብኩኝ። ያደረግኩት ነገር ለተወሰነ ጊዜ ስልኬን ማጥፋት፣ ከዛ በቃ ከሱ ጋር ያለኝን ነገር ማቆም ቀላል አልነበረም። እንዳልኩ እሱን ብቻ ነው የማወራው ምናምን። ከዛ ያንን ነገር እዛ ያደረግኩት ሲመረቅ እንኳን 1 ዓመት ምናምን አለፈ። በመሀል ግን ሪከርዶቹን ሰማለው ምናምን፣ ግን ቴክስት አልደፈርኩም። እሱ ያስቀምጥልኛል አይቼ ብቻ አወጣለሁ እና ከ1 ዓመት በኋላ እንኳን ደስ አለ እንኳን ተመረክልኝ ብዬ የሆነ ጊፍት ሰጠው። ከዛ በኋላ ኖርማሊ ማውራት ጀመርን ምናምን። ሁሌም ይለኝ ነይ ነይ። ስለዚህ እኔ ምን አደረግኩኝ፣ እኔ ጓደኛ ይዣለሁ ወይንም ደግሞ መምጣት አልፈልግም ወደ ኢትዮጵያ፣ እዚያ ግን ነው የምፈልገው። ስለዚህ እባክን የራስን ህይወት ምኖር አልኩት። በጣም ተናደደ ምናምን። በቃ ሰክሮ መጥቶ ክርስቲያን ነው ግን ያው መጠጥ አይጠጣም፣ ግን እንደዚህ አይነት ነገር ሀፕን ሲያደርግ መጠጣት ጀመረ። ጠጥቶ የሚናገረኝ ነገር አለ እና ያኔ ብቻ ጎድቼዋለሁ ብዬ አላስብም፣ ግን እኔ ቦታ ቢሆን የሚሰማውን ማባረፍ ብቻ። ከዛ በኋላ እንደዛ ሆነ። እሱ ተመረቀ። ስራ አላገኘም ነበር። በመሀል እንዳይደብሩ ምናምን ትሪት አደርገው ነበር። በዛ እናወራለን። በዛ ባጃጅ መስራት ጀመረ። የራሱን ባጃጅ ገዝቶ እየሰራ በዚህ መሀል ፍቅር የሚባለው ነገር አቁመናል። እሱም የመጀመሪያ ፍቅረኛው ከዛ በፊት ከኔ በፊት የነበረች ልጅ ነበረች እና እሷ መጠች። አንቺ ካልመጠሽ እሷን ነው እንደዚህ ማገባው ምናምን ሲላይ ኦኬ አግባ። እኔ ቢኮዝ እኔ አልችልም። እሱም ብቻ ባገባው ደስ ይለኛል፣ አብሬው ቢሆን በጣም ሀፒ ሆናለሁ አውቃለሁ፣ ግን አልችልም። ቤተሰቦቼ ለእኔ ትልቅ ዋጋ አላቸው። ማይ ማደር ኢዝ ማይ ላይፍ። እኔ እናትና አባቴን አስበልጫለሁ እና ችግር የለውም አግባ፣ አንተ ደስታህን ነው የምፈልገው አልኩት። በዛ በመሀል ከሷ ጋር ሆነ 2016 ላይ 2015 ላይ እርግጠኛ አይደለሁም። ከዛ እኔ ደግሞ የራሴን ህይወት ጀመርኩኝ። በጣም ያሰቃየኝ ነገር እሱ ፎቶ ተነስቶ አብረው ፕሮፋይል ላይ ሲያደርግ እኔ ነበር የምታመመውና ያንን ነገር አለማየት ደግሞ አልችልም። ሁሌም ያሉ ገብቼ ራሴ ያለው ብሎ አድርጌ ራሴ ገብቼ ያለው እና ከዛ በኋላ በቃ መቁረጥ ስላለብኝ እኔ ቤተሰቤን ሰው አስመርጫለሁ። ከዛ የምደርስበት ቦታ አለ። እዛ ስደርስ ያንን ነገር ማድረግ እችላለሁ። ገና ልጅ ነኝ።
ከዛ እንደዛ ሆነ። ግን የሆነ ሳለ ጠጥቶ እንዲህ ሲሰክር ምናምን ይደውልልኛል። እኔ ያላንቺ ደስተኛ አልሆንም። ደግሞ የሰከረ ሰው እኔ አባቴ በጣም ነው የሚጠጣው አሌክስ። ያኔ ክርስቲያን ቤተሰብ ነኝ፣ ግን አባቴ በጣም በሱስ ዓለም ውስጥ ያለ ሰው ነው። አሁን ጥቶ አደርጀናው መጥቶ ግን የዛን ያውቀዋለሁ። ቀን ያሰበውን ነገር ጠጥቶ መጥቶ ነው ማታ የሚናገረው። እና የሚጠጣ ሰው ላይክ ውስጥ ያለውን ነገር ነው የሚያወራው ብዬ ስለማምን መጥቶ ይነግረኛል ምናምን። እንደዚህ ያላንቺ መኖር አልፈልግም፣ እሷንም አንቺን ለማናደር ነው ይላል። ከዛ በማግስቱ ከእሷ ጋር ፎቶ ተነስቶ ፖስት ያደርጓል። እኔ ስለማውቀው ያንን ነገር እንትን አላደረግኩትም፣ አልተቀበልኩትም። ከዛ በኋላ በመሀል እኔ በቃ ጓደኛ ያዝኩኝ። ከሱ ጋር መለያየት ስላለብኝ መቁረጥ ስላለብኝ አንተ የራስን ህይወት ኖር እኔም የራሴን ህይወት ኖራል ስልኬን ቀየርኩኝ። ጓደኛ ከ8 ወር ከምናምን በኋላ ያዝኩኝ። መሀል ላይ ቤሩት ላይ ያው እንትን ተፈጠረ፣ የጦርነቱ ምናምን ሲፈጠር 11ኛ ወሬ 12ኛ ወሬ ላይ አይ ቲንክ አላውቀውም፣ ብቻ ያንን ሰው ተዋወቁ። 12 ወር ከሆነም በኋላ እናቴ አግቢ በቃ አሁን ደከምሽኛን በማለት ታመምኩኝ። አሁን ከፎቅ ላይ ከ3ኛው ፎቅ ላይ እያጸዳው ወድቄ አንዳንዴ ጭንቅላቴም ወገቤ የሆነ ነገር ለማንሳት ዝቅ ካልኩኝ የተወሰነ ሰዓት ዝቅ ብዬን መቅረት ያለብኝ ወገቤን ስለሚያመኝ፣ ጭንቅላቴ ደግሞ ስወድቅ ስለተሰነጠቀ አንዳንዴ ፀጉሬን ስሰራ ምናምን ትንሽ ሲይዘኝ በጣም ነው የሚያዞረኝ ምናምና። እናቴ ያንን ነገር አወቀችው። ኮማ ውስጥ እንደነበርኩ ምናምን ጓደኞች ነገሯት። በቃ ደከምሽ ለኛ ብለሽ መተሽ አግቢ ህይወትሽን ኑሪ ምናምን ትለኛለች እና እሺ አደርገዋለሁ ብዬ። የሁለተኛው ጓደኛዬ በጣም ጥሩ ሰው ነው፣ ግን ላይክ ባለትዳር ነው፣ የልጅ አባት ነው። አላቅም እኔ ያንን ህይወት አላቅም እሱ እንደዚህ አይነት ህይወት ውስጥ እንዳለና እኔ ለቤተሰቤ ስል ያንን ሰው ማግባት አለብኝ። ቢኮዝ አግብቼ እሱ ወደ ውጭ ሀገር መጥቶ መኖር ስለሚፈልግ ወደ ዱባይ ወደ የሆነ ቦታ ሽፍት አድርገን መኖር እንችላለን ብዬ አሰብኩኝ። ወደ ኢትዮጵያ ሄድኩኝ። ከዛ ያንን ሰው ለማግባት ምናምን ዝግጅት ጀመርኩኝ። ሰው ዝግጅት ከጀመርኩ በኋላ እንትን አለ። ልክ ሽምግልናው እሑድ ሆኖ እንደ ዓርብ ፎቶ ፖስት አደረግኩኝ ከሱ ጋር ተበሻሽቄ። አየሽ አይደል ኢትዮጵያ መተሽ ቆመሽ መቅረተሽ ነው ምናምን ይለኛል ኤክስ ቦይፍሬንድ እና ከዛ በጣም ተናድጄ እኔ አንተን አይደለሁም ብዬ ፖስት አደረግኩኝ። በዛ ምክንያት እሱ አሁን ሁለተኛው ፍቅረኛ ባለትዳር መሆኑን የልጅ አባት መሆኑን በቃ ብዙ ኮሜንቶች መጡልኝ። ከዛ እሑድ ሰርጌ እሑድ እንትኔ ነው ሽምግልናዬ ነው። ብዙ ነገር ወጥቶበታል። ብዙ ዋጋ ከፍዬ ያመጣሁትን ብሬን ላይክ አፍስሼበታለሁ። እናቴ በጣም ደስተኛ ናት። አክስቶቼ መጠዋል ከሌላ ሀገር። ከዛ ያንን ሰማሁ ዓርብ ቀን። እኔ ምን አደረግኩኝ? በቃ እግዚአብሔር በዚህ ነገር እንዲያዝን አልፈልግም። ህይወቴም ድጋሚ እንዲበላሽ አልፈልግም። የሰውንም ህይወቴ ማበላሸት ድሪም የለኝም። ቢኮዝ ኖት ማይ ድሪም። ከዛ ያንን አስቆምኩኝ። በቃ መቆም ካለበት ይቆማል ብዬ አስቆምኩኝ። እኔ ባለትዳር እናንተ ሚስት ዱባይ ነው የምትኖረው። ሰዎች ልጅ የምትለፋው ለአንተና ለልጇ ነው። ስለዚህ እኔ አልፈልግም እንደዚህ አይነት ህይወት ውስጥ መግባት። እሷን ተተመጣ አሁን አልወዳትም ሚስት የምትለው ነገ እኔንም ለመሄድ አልወዳትም እንደምትለኝ 100% እርግጠኛ ነኝ። እኔ የዘራሁትን ስለማጭድ ህይወቴ ላይ ደግሞ እንደዚህ አይነት መጥፎ ነገር መዝራት አልፈልግም አልኩት። በጣም ለምን እንደዚህ ትያለሽ? እኔ አንቺን ነው የምወድሽ ሚስቴን አልወዳትም ሲለኝ እኔ አልፈልግም አልኩኝ። ያንን ነገር በዛ ቋጫ። ግን እንደዚህ እንደማወራ ቀላል አልነበረም። ከምንም ነገር በላይ የጎደል የቤተሰብ አንደኛ እናቴ በጣም አዘነች። በዛ ምክንያት ለሀዘኗ ምክንያት ሆንኩ። ሁለተኛ የሰፈር ሰው በጣም የሚያወራው፣ ሶስተኛ የተደገሰ ድግስ ማለት የመጣው ነገር የተገዛው ነገር በቃ ለሰፈር ሰው ዝም ብሎ በህፃናት የሚሰጥ የሚታደር የማይደረግና ከዛ ክስቶች ከገጠር ምናምን የመጡት ዋጋ ከፍለው ለምንድን ነው ዝም ብለሽ ያስመጣሽ የሚለው ነገር አለ። እነሱንም እኔ በጣም በቃ ተሰብሬያለሁ፣ ግን ቀና ማለት አለብኝ። ከዛ ካለኝ ነገር እያካፈልኳችሁ በቃ ይቅርታ። እንዴት ነው እናቴ አልተማረችሽም ስል ላጣጥላ ፈልጌ አይደለም፣ ግን አሁን እኔ በማስበው
በማስበው ያህል ማሰብ አትችልም። አሁን አንተ እና እኔ ልንረዳዳ እንችል አሌክስ እንደዚህ ነው ብዬ ልነግር ይችላል ስሜቴ። ግን እናቴ እንዴት ነው አዋርሽኝ ሰው አወራብኝ ነው የምትለው እና ለምን መጣሽ እስከምትለኝ ድረስ እና ከዛ በቃ እንደዛ አልሽኝ ያልኩኝ አካውንቴ ላይ ወደ 600 ሺህ ብር ነበረ። ሰዎቹን ከሸኛው በኋላ በቃ እኔ ዲፕሬሽን ውስጥ ገባሁ ማለት ነው። ከቤት አልወጣም። ቤት ተኝቼ ሙሉ ምግብ ካመጡልኝ እዛው እበላለሁ። አንደኛ እንዴት ነው አሌክስ እኔ የውጭውን ህይወት ለምጄዋለሁ። የቀለሙን በቃ እንዴት ነው ቤቶቹን የቤሩት ኑሮን ለምጄዋለሁ። ተከራይቼ ነው የምኖረው። በጣም ሼፍ ነኝ፣ ብዙ ብር አገኛለሁ። ሰው እዛ ሲሄድ የእናቴ ቤት በጣም በሳሳ ነው የተከራየ ቤቱ። ያን ጭንቅላቴ ላይ መመላለስ ጀመረ። በዛ ምክንያት በጣም ዲፕሬሽን ውስጥ ገባሁ። በጣም ከምልህ በላይ ወደ ውጭ ወጥቶ ሰው ያወራል። ማድረግ ያለብኝ አንድ ነገር ከዛ ሰፈርም ከዛ ነገር መሸሽ ነው። ብሬን አወጣው ከአካውንቴ ወደ 100 ሺህ ብር አወጣው። ወደ ጎንደር ነው አዲስ አበባ ነው ያልሄድኩበት ቦታ የለም። በቃ ኢንጆይ በማድረግ ልርሳ። እዚህ ጋር እናቴ ለምን መጣሽ ብለኛለች። ከዛ ሄድኩኝ። በጣም ከአዲስ አበባ ራሱ ወደዛ ምን ነበር የሚባለው ብቻ የሆነ ሀገር ሄጃለሁ። ከዛ በቃ ስልክ መግዛት፣ ልብስ መግዛት፣ ሾፒንግ ማድረግ። ከዛ ብሩ ከአካውንቴ ላይ እንዴት እንዳለቀ በማላቅበት መንገድ አለቀ። ከዛ ብሩ እኔ ብቻዬን ቀረው ማለት ነው። ያለኝ አማራጭ እናቴ ጋር መመለስ ነው። እናቴ ምንም እንደሌላ ታውቃለሁ። እኔ ነኝ በየወሩ ብር የምልክልኝ እና እናቴ ጋር ሄድኩኝ። ያው እናት ናት ትቀበላለች። በጣም ተበላሽታ እንኳን ብትመጣ እናት ናት ተቀበለች። አንዳንድ ስልክ ነበር ከሩሲዴ አይፎን ነበር ያንሽ 2 አይፎን ነበር። አንደኛውን ሸጥኩት ለእናቴ የሚያስፈልጋትን የቤት ኪራይ እንዳትቸገር 3-4 ወር ከፈር አንዳንድ ቤት ውስጥ በቃ ማድረግ ጀመርኩኝ። በመሀል የወንድሜ ልጅ እናቴ አባቴ በመደዳ ታመሙብኝ ማለት ነው። ያ ብር እንዴት ሆነ ለሕክምና ወጣው። እናትና አባቴን ብቻዬን ነበረ ቤት ውስጥ እኔ የመጨረሻ ልጅ። አንድ ወንድም አንድ እህት አለኝ። ባለትዳር ናቸው። እኔ በቃ አባቴን ስሸከመው እናቴን ስሸከማ በጣም አደከሙኝ ማለት ነው። እግዚአብሔር ለምን አመጣህ እዛ ሁሉ ይሻል ነበር። ከዛ ሁሉ ነገር እሺ አሁን ምንድን ነው በቃ ከእግዚአብሔር ጋር በጣም ጥሉ እስከቦ ለምን እንደዚህ ያደረግና ምንድን ነው እንደዚህ ሆኗል። እግዚአብሔር ደግሞ ስለሚተማመንብኝ ያንን ነገር ሰጠኝ። ነው አውቃለሁ። ከዛ ያ ነገር ያው እያገገመ መጣ። ከ1 ወር በኋላ የሰውንም ወሬ ለመድኩት። ሱኬ ግን ምን ሸወደኝ መሰለህ? ውስጥ ያለውን ነገር ለሆነ ሰው እያለቀስኩ በሰዓት ባወራ ይወጣልኝ ነበረ። እኔ ግን በቃ አሁን እኔ ገባኝ ምንም ባደርግ ከዛ ነገር እንደማላወጣ። ምክንያቱም በሽርሽር ሞክሬያለሁ አይደል? አልተቻለም። ብር ያልቆ ለቤሌን የገባሁት ያ ስሜት እዚውን የገባሁት መታከም ነበረብኝ ግን አልታከምኩም። ከዛ ከእግዚአብሔር ጋር ተጣላሁ። 2 ወር በጣም ኪሎ ጨመርኩ ምናምን። ሰውነቴ ተበላሸ። ፊቴ ማባበጥ፣ ይሄ በቃ ፊቴ ላይ የማይሆን ነገር መውጣት ጀመረ። በፊት በሁማኔር ነበር ራሴ የምሸፈነ ሰው ሁማኔሮችን እያወጣው መሸጥ ጀመርኩ ራሴን መጠበቅ ስላለብኝ። ከዛ እንደዛ አለፈ 2 ወሩ። በቃ የጎዳኝ ቤተክርስቲያን እንደምን በቃ እግዚአብሔር ላያስችለኝ አይደለም የሰጠው ቤተክርስቲያን የሚጀመር። ከዛ ያንን ሰው ይቅርታ ማድረግ እንዳለብኝ ነው። እኔ ነፃ ለመሆን ያ ሰው ይቅርታ ይገባዋል ምናምን በመሀል ያስፈራረኝ ነበር። አንቺ እኔ ካልሆንሽ እንደዚህ አድርግሻለሁ ከዚህ ህይወትማ ብታደርገኝ እኮ አሪፍ ነው፣ ብትገለኝ ኦኬ እንደውም አረፍኩኝ ነው የምለው ነው። ከዛ ይቅርታ ልብስ ከዛ በኋላ እንትን አደረኩኝ። በቃ ያንን ቸርች መሄድ ጀመርኩ ምናምን። ፎርጊቭ ማድረግ ስለነበረልኝ ኦኬ ፎርጊቭ አደረኩላት። ከሱ ጋር ያለው ነገር እዛ ጋር አበቃ። ግን እኔ ቁስል የሚባል ነገር የሰው ንግግር አንዳንዴ ሰው ባለማስተዋል ይሁን መባል ፍርድ ስለሚወድ ይሁን የሚናገረው ነገር ሰውነትን አይደለም የሚነካው። ሰውነት የመተው ቢመቱኝ ጥሩ ነበር እና እኔ በእጅ ያመጣሁት ነው የሚመስላቸው። በቃ እግዚአብሔር ቀጣሽ። እግዚአብሔር በባህሪ የሚቀጣ አምላክ አይደለም። እነዛ ድምፆችን ይዤ እንደገና 2ኛው ስልኬን አይፎን ነበርና አይፎኑን ሸጬ ድጋሚ 2ኛውን ስልኬ ሸጬ ወደ ዱባይ መጣሁ። በቃ ያንን ሁሉ አልፌ ወደ ዱባይ መጣሁ። ወደ ዱባይ ከመጣሁ በኋላ ዱባይ በግ እንዴት ነው በግ ተራይደ ጥርሱን አፉን እጁን ከፍተ እንደምታየው
ደላሎች ልክ እንደዛ ነው ያደረጉን። 1 ወር አበሻ ነው 1 ወር በቃ ያመላልሱናል። ከዛ መጨረሻ ላይ እግዚአብሔር ወይ ብዬ እግዚአብሔርን ተማምኜ ከዛ ቤት ወጣው ጠፋው።